ሰላም ተመልካቾቻችን፣ በዛሬ ቪዲዮአችን ደግሞ 11ኛ ክፍል የመጨረሻው ቻፕተር 4 ላይ የተወጣጡ 30 የማትሪክ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። የመጀመሪያው ጥያቄያችን ዋት ኢዝ ጂዲፒ? ጂዲፒ ማለት ምን ማለት ነው የሚለና የኤ ቶታል ፖፑሌሽን ኦፍ ኤ ካንትሪ ይለናል። መልስ አይሆንም፣ ምክንያቱም ፖፑሌሽን ነምበር ኦፍ ፒፕል ነው እንጂ የሚለካ ኢኮኖሚክ አውትፑትን አይደለም። ጂዲፒ ደግሞ ኢኮኖሚክ አውትፑት ነው። ስለዚህ ኤ አይሆንም። ቢ ደግሞ ቶታል ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ኢን ኤ ካንትሪ ኢን ኤ ይር ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ጂዲፒ ሜዠር የሚያደርገው በአንድ ስፔሲፊክ ታይም ፔሪድ አንድ ካንትሪ ውስጥ የሚመረቱ ጠቅላላ ጉድና ሰርቪሶች ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ጂኤንፒ ዲፈር ፍሮም ጂዲፒ ቢኮዝ ኢት ኢንክሉድ ጂኤንፒ ምንን ስለሚያካት ነው ከጂዲፒ የሚለየው ነው የሚልና የኤ ኦንሊ ሎካል ፕሮዳክሽን ይለናል። ይሄ መልስ አይሆንም፣ ምክንያቱም ሎካል ፕሮዳክሽን ብቻ የሚያካተው ጂዲፒ ነው እንጂ ጂኤንፒ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ፎሪን ኢንካም ኦፍ ሲቲዝን ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ጂኤንፒ በአንድ ካንትሪ ዜጋ ሀገር ውስጥም ሀገር ውጭም ነው የሚሰሩትን ብር ጠቅላላ አርኒንጋቸውን ስለሚደምር ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ፐር ካፒታል ኢንካም ኢዝ ካልኩሌትድ ባይ ፐር ካፒታል ኢንካም ፎርሙላው ምንድነው ካልኩሌት ለማድረግ ነው የሚለውና የኤ መልስ አይሆንም፣ ምክንያቱም ፎርሙላው እንደዚህ አይደለም። የቢ ደግሞ ጂኤንፒ ሲካፈል ለፖፑሌሽን ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው። ምክንያቱም ፐር ካፒታል ኢንካም ፎርሙላው ቶታል ጂኤንፒ ሲካፈል ለቶታል ፖፑሌሽን አድርገን ነው የምናገኘው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሃየር ፐር ካፒታል ኢንካም ዩዥዋሊ ኢንዲኬትስ ሃየር ፐር ካፒታል ኢንካም ካለ ምንንም ያመለክት ነው የሚለና የኤ ሎወር ዲቨሎፕመንት ይለናል። መልስ አይሆንም፣ ምክንያቱም ሎው ዲቨሎፕመንት ከሎው ኢንካም ጋር ነው የሚያያዝ። ስለዚህ ኤ አይሆንም። ቢ ደግሞ ሃይ ስታንዳርድ ኦፍ ሊቪንግ ትክክለኛው መልሳችን የሆነ ነው። ምክንያቱም ሃየር ኢንካም ፐር ፐርሰን ካለ ቤተር የሆነ ለጉድ ለሰርቪሶች አክሰስ አለ ማለት ነው ከዛ ስፍራ ላይ። ይሄ ደግሞ ሊቪንግ ስታንዳርድ በጣም እንዲሻሻል ያደርጋል እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which one is not a major indicator of development? የትኛው አማራጭ ነው ዋነኛ የዲቨሎፕመንት ኢንዲኬተር ያልሆነው ነው የሚለን የኤ ጂዲፒ ይለናል። መልስ አይሆንም፣ ምክንያቱም ጂዲፒ ኢኮኖሚክ አውትፑትን የምንለካበት ነው። ስለዚህ ኤ አይሆንም። ቢ ጂኤንፒ ፐር ካፒታል ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ጂኤንፒ ፐር ካፒታል አቨሬጅ ኢንካምን የምንለካበት ነው። ይሄ ደግሞ ሜጀር ኢንዲኬተር እንዲሆን ያስችለዋል። ስለዚህ ቢ አይሆንም። የሲ ደግሞ ስታንዳርድ ኦፍ ሊቪንግ ይለናል። ተመሳሳይ መልስ አይሆንም፣ ምክንያቱም ስታንዳርድ ኦፍ ሊቪንግ ኳሊቲ ኦፍ ላይፍን ሪፍሌክት ያደርጋል። ይህም ሜጀር እንዲሆን ያስችለዋል። በዚህ መሰረት ሲም አይሆንም። የዲ ደግሞ ላቲቲዩድ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ላቲቲዩድ ጂኦግራፊካል ፖዚሽን ነው እንጂ ከዚህ ጋር የሚያያይዘው ነገር የለም። ስለዚህ ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢን ዲቨሎፒንግ ካንትሪስ ዌልዝ ኢዝ ዩዥዋሊ በዲቨሎፒንግ ካንትሪ ላይ ዌልዝ ወይም ደግሞ ሀብት ምንድን ነው የሚለን የኤ ኢቨንሊ ዲስትሪቢዩትድ ይለናል። መልስ አይሆንም፣ ምክንያቱም ኢቨንሊ ዲስትሪቢዩትድ የሆነ ዌልዝ ያለባቸው ካንትሪዎች ዲቨሎፕድ ካንትሪዎች ናቸው እንጂ ዲቨሎፒንጎች አይደለም። ስለዚህ ኤ አይሆንም። ቢ ኮንሰንትሬትድ ኢን ኤ ፊው ሃንድስ ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ዲቨሎፒንግ ካንትሪ ላይ አንኢኳል የሆነ ዲስትሪቢዩሽን ኦፍ ዌልዝ ነው ያለ። አብዛኛውን እነዚህ ካንትሪዎች ላይ የሚገኙ ሪሶርሶችን ደግሞ ስሞል ግሩፖች ነው ኮንትሮል አድርገዋቸው የሚገኝ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዘ ዶሚናንት ሴክተር ኢን አፍሪካ ኢኮኖሚ ኢዝ አፍሪካ ኢኮኖሚ ላይ ዋነኛ ሴክተር በመባል የሚታወቀው ምን ነው የሚለን የኤ ሰከንዳሪ ሴክተር ይለናል። መልስ አይሆንም፣ ምክንያቱም ሰከንዳሪ ሴክተር ማለት ኢንዱስትሪ ማለት ነው። ኢንዱስትሪ ደግሞ አብዛኛው የአፍሪካ ካንትሪዎች ላይ ያለው ዊክ ነው እና በዚህ መሰረት ኤ አይሆንም። ቢ ደግሞ ተርሻሪ ሴክተር ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ሰርቪስን ፕሮቫይድ የሚያደርግም እነዚህ አካባቢዎች ላይ ዶሚኔት አድርጎ አይታይም። ስለዚህ ቢ አይሆንም። የሲ ደግሞ ፕራይመሪ ሴክተር ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው፣ ምክንያቱም የአፍሪካ ኢኮኖሚ ሜንሊ ቤዝድ የሚያደርገው አግሪካልቸር ላይ፣ ማይኒንግ ላይ፣ ሮ ማቴሪያል ኤክስትራክሽን ላይ ነው። እነዚህ ደግሞ ጠቅላላ ፕራይመሪ ሴክተር ናቸው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ሞስት አፍሪካንስ አር ሜንሊ ኢምፕሎይድ ኢን አብዛኛው የአፍሪካ ህዝቦች ምን ሴክተር ላይ ነው ተቀጥረው የሚሰሩ ነው የሚለን የኤ ኢንዱስትሪ ላይ ይለናል። ይህ መልስ አይሆንም፣ ምክንያቱም ኢንዱስትሪ ስሞለር የሆነ ፖርሽን ኦፍ ፖፑሌሽን ነው የሚቀጥር። እኛው ደግሞ ሜንሊ ስለሚል አይሆንም። የቢ ደግሞ ሰብስቲንስ አግሪካልቸር ትክክለኛ መልሳችን የሚሆነው ይህ ነው፣ ምክንያቱም አብዛኛው የአፍሪካ ኢኮኖሚ ፋርሚንግ ላይ ነው ዲፔንድ የሚያደርግ። ይሄ ደግሞ ብዙ
ፋርሚንግ ሲኖር ብዙም የፋርሚንግ ቅጥር ይኖራል ማለት ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን የአፍሪካን ኢንዱስትሪ ዲቨሎፕመንት ኢዝ ጀነራሊ አፍሪካ ውስጥ የሚገኘው የኢንዱስትሪያል ዲቨሎፕመንት ጀነራሊ ስናየው ምንድነው ነው የሚለን የኤ ሃይሊ አድቫንስድ ይለናል። ይህ መልስ ሳይሆን ምክንያቱም ኢንዱስትሪያላይዜሽን ስቲል እዚህ ስፍራ ላይ ያለው በጣም ሊሚትድ ነው እና ሃይሊ አድቫንስድ የሚያስብል ደረጃ ላይ አልደረሰም። ስለዚህ ኤ አሁንም ቢ ደግሞ ዶሚኔትድ ባይ ሄቪ ኢንዱስትሪስ ይለናል። ይህም በተመሳሳይ መልስ አይሆንም ምክንያቱም ሄቪ ኢንዱስትሪዎች እዚህ አካባቢ በጣም ሬር ነው፣ ዲቨሎፕድ ካንትሪዎች ላይ ነው የሚገኙ እነዚህን ነገሮች። ስለዚህም ቢ አይሆንም። የሲ ደግሞ አንደር ዲቨሎፕድ ኤንድ ላይት ኢንዱስትሪ ቤዝድ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው ምክንያቱም አፍሪካ ሜኒሊ ስሞል የሆነ ስኬል እና ላይት ኢንዱስትሪዎችን ነው የምትጠቀም እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፍሪካ ሜኒሊ ኤክስፖርት አፍሪካ በዋነኝነት ኤክስፖርት የምታደርገው ምን ነው የሚለና የኤ ፊኒሽድ ኢንዱስትሪያል ጉድስ ይለናል። ይህ መልስ አይሆንም ምክንያቱም ፊኒሽድ ጉዶች ሞስትሊ ኢምፖርት ነው የምናደርግ እንጂ ኤክስፖርት አናደርግም። ስለዚህ ኤ አይሆንም። ቢ ደግሞ ሮ ማቴሪያልስ ትክክለኛ መልሳችን የሚሆነው ይሄ ነው ምክንያቱም አፍሪካ በዋነኝነት ሮ ማቴሪያሎች ማለትም አግሪካልቸር ፕሮዳክት እና ሌሎችንም በተመሳሳይ ኤክስፖርት ስለሚደረግ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን the modern economic sector in Africa was mainly developed during አፍሪካ ውስጥ የሚገኘው ሞደርን ኢኮኖሚክ ሴክተር በየትኛው ላይ ነው ዲቨሎፕድ የሆነው ነው የሚለና የኤ ፕሪ ኮሎኒያል ኤራ ይለናል። ይሄ መልስ አይሆን ምክንያቱም ፕሪ ኮሎኒያል ሲስተም ትራዲሽናል ነበር ሲጀመር እና እዚህ በተጨማሪ ደግሞ ሰብስታንስ ቤዝድ የነበር ይሄ ደግሞ ሞደርን እንዳይሆን ያደርጋል። ስለዚህ ኤ አሁንም ቢ ደግሞ ኮሎኒያል ኤራ ይለናል። ትክክለኛው መልሳችን የሚሆነው ይሄ ነው ምክንያቱም ኮሎኒያል ፓወር ሮ ማቴሪያል ኤክስፖርት ላይ በጣም ቤዝድ አድርገው በጣም ፎከስ አድርገው ይሰሩ ነበር። ይሄ ደግሞ ሞደርን ኢኮኖሚክ ሴክተር አፍሪካ ላይ ዲቨሎፕ እንዲሆን አድርጓል እና ይሄ ደግሞ ዲቨሎፕ ያደረገበት ፔሪየድ ኮሎኒያል ኤራ ላይ ነው። በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፍሪካንስ ኢኮኖሚ ኢዝ ሜንሊ ኤክስፖርት ኦሪየንትድ ቢኮዝ ኦፍ የአፍሪካ ኢኮኖሚ ኤክስፖርት ኦሪየንትድ ነው እንላለን። እንደዛ እንድንል የሚያስችለን ምንድነው ሪዝኑ ነው የሚለን የኤ ሃይ ኢንዱስትሪያላይዜሽን ይለናል። ይሄ መልስ አይሆን ምክንያቱም እዚህ አካባቢ ላይ ያለው ኢንዱስትሪያላይዜሽን በጣም ሎው ነው፣ ሃይ አይደለም። ስለዚህ ኤ አሁንም ቢ ኮሎኒያል ኢኮኖሚክ ስትራክቸር ትክክለኛ መልሳችን የሚሆነው ነው ምክንያቱም ኮሎኒያል ሲስተም ነው አፍሪካኖች ሮ ማቴሪያሎችን ኤክስፖርት እንዲያደርጉ ያስጀመራቸው ከዛውንም እያደረጉ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዋን ሜጀር ፕሮብለም ኦፍ አፍሪካ ትሬድ ኢዝ የአፍሪካ ትሬድ ወይም ደግሞ ንግድ ዋና ፕሮብለማቸው ችግራቸው ምንድነው ነው የሚለን የኤ ቱ መኒ ከረንሲስ ይለናል። ይሄ መልስ አይሆንም ምክንያቱም ይሄኛው ሜን ኢሹ አይደለም። ስለዚህ ኤ አሁንም ቢ ሲሚላሪቲ ኦፍ ፕሮዳክትስ ቢትዊን ካንትሪስ ትክክለኛ መልሳችን የሚሆነው ይሄ ነው ምክንያቱም አብዛኛው የአፍሪካ ካንትሪዎች ሲሚላር የሆኑ ሮ ማቴሪያሎችን ምክንያቱም አብዛኛው የአፍሪካ ካንትሪዎች ተመሳሳይ የሆኑ ሮ ማቴሪያሎችን ነው ፕሮዲስ የሚያደርጉ። ይሄ ደግሞ ትሬድ በእነሱ መካከል እንዳይፈጠር ያደርጋል። ከዛ መጨረሻ ላይ ኤክስፖርት ያደርጉታል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን the primary sector includes ፕራይመሪ ሴክተር ምን ነው የሚያካትተው የሚለና ከምርጫዎች ውስጥ ካሉት የኤ ባንኪንግ ኤንድ ኤዱኬሽን ይለናል። ይህ መልስ አይሆን ምክንያቱም እነዚህ ሰርቪስ ሴክተሮች ወይም ደግሞ ተርሻሪዎች ናቸው። ስለዚህ ኤ አሁንም ቢ ፋርሚንግ ማይኒንግ ፊሽንግ እንደማይብያቸዋል መልስ የሚሆኑት እነዚህ ናቸው። ሌላኛው ቀጣዩ ጥያቄያችን ሰከንዳሪ ሴክተር መንሊ ኢንቮልቭስ ሰከንዳሪ ሴክተር የሚያካትቷቸው እነማን ነው የሚለና የኤ አግሪካልቸር ይለናል። አግሪካልቸር ፕራይመሪ ሴክተር ነው መልስ አይሆንም። ቢ ማኑፋክቸሪንግ ኢንዱስትሪስ ትክክለኛ መልሳችን የሚሆነው ነው ምክንያቱም ሰከንዳሪ ሴክተር ሮ ማቴሪያል ወደ ፊኒሽድ ጉድ ትራንስፎርም ይደረግበት የሴክተር አይነት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን አፍሪካ ኢኮኖሚ አር ሜንሊ ቤዝድ ኦን የአፍሪካ ኢኮኖሚ በዋነኝነት ከምን ላይ የተመሰረተ ነው የሚለና የኤ ሰርቪስ ላይ ይለናል። መልስ አይሆንም ምክንያቱም ሰርቪስ ኤግዚስት ያደርጋል ግን ዶሚኔት ግን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ አግሪካልቸር ይለናል። ትክክለኛ መልሳችን የሚሆነው ነው ምክንያቱም አብዛኛው የአፍሪካ ኢኮኖሚ አግሪካልቸርን እንደ ባክቦን አድርገው ነው የሚጠቀሙት እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ ሜን ሶርስ ኦፍ ፎሪን ከረንሲ ኢን አፍሪካ ኢዝ አፍሪካ ውስጥ ለሚገኝ ፎሪን ከረንሲ ዋና ሶርሳቸው ምንድነው ነው የሚለና የኤ ቱሪዝም ኦንሊ ይለናል። ኦንሊ ስለሚል መልስ አይሆንም ምክንያቱም ቱሪዝም ኮንትሪቢዩት ያደርጋል ግን ከሱ በተጨማሪ ደግሞ ሌሎችም ሜን ሶርሶች አሉ። ስለዚህ ኤ አይሆንም። የቢ ደግሞ ኤክስፖርት ኦፍ አግሪካልቸር ኤንድ ሚነራል ፕሮዳክትስ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው ምክንያቱም አፍሪካ አብዛኛውን ፎሪን ከረንሲን የምታገኘው እነዚህ ሮ ማቴሪያሎች ልክ እንደ ሚነራል እና አግሪካልቸራል ፕሮዳክቶችን ኤክስፖርት በማድረግ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢንዱስትሪያላይዜሽን አፍሪካ ኢዝ አፍሪካ
አፍሪካ ውስጥ ያለው ኢንዱስትሪያላይዜሽን እንዴት ነው የሚለን የኤ ሃይሊ አድቫንስድ ይለናል። ቅድም ላይ ተነዋል አይደለም፣ ምክንያቱም ኢንዱስትሪዎች ሃይሊ አድቫንስድ አይደሉም እዚህ ስፍራ ላይ ያሉት፣ በተቃራኒው ዲቨሎፕድ ካንትሪ ላይ ያሉት ነው ሃይሊ አድቫንስድ ልንልችላቸው እና በዚህ መሰረት ኤ አሁንም ቢ ስቲል ሊሚትድ ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም አፍሪካ ስቲል ዊክ የሆነ ኢንዱስትሪያል ዲቨሎፕመንት ነው ያላት ከዲቨሎፕድ ሪጅኖች ጋር ካነጻጸርናት ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን አፍሪካንስ ኢኮኖሚ ኢዝ ዲስክራይብድ አዝ ኤክስፖርት ኦሪየንትድ ቢኮዝ ኢት የአፍሪካን ኢኮኖሚ ኤክስፖርት ኦሪየንትድ ነው እንድንል ያስቻለን ሪዝን ምንድነው ነው የሚለና የኤ ኢምፖርት ኦንሊ ይለናል። ለኤክስፖርት የሚጠይቅና መልስ አይሆንም። የቢ ደግሞ ፕሮዲስ ሜንሊ ሮ ማቴሪያልስ ፎር ኤክስፖርት ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አፍሪካ ኤክስፖርት የምታደርገው ፊኒሽድ ከሆኑ ጉዶች ይልቅ ሮ ማቴሪያሎችን ነው እና ይሄ ደግሞ በጣም ይጎዳታል። በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋን ሜጀር ሪዝን አፍሪካ ኢዝ ሌስ ዲቨሎፕድ ኢዝ አፍሪካ እንዳታድግ ያደረጋት ዋነኛ ሪዝን ምንድነው ነው የሚለን የኤ ኦቨር ኢንዱስትሪያላይዜሽን ይለናል። የመልስ አይሆንም፣ ምክንያቱም አፍሪካ ውስጥ ኦቨር የሆነ ኢንዱስትሪያላይዜሽን የለም። ስለዚህ አይሆንም። ቢ ደግሞ ዊክ ኢንተግሬሽን ኦፍ ኢኮኖሚክ ሴክተርስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም የአፍሪካ ኢኮኖሚ ፕራይሜሪ፣ ሰከንዳሪ እና ተርሻሪ የምንላቸው ማለት ነው ፖርሊ ኢንተግሬትድ ናቸው። እነዚህ ደግሞ በደንብ ኢንተግሬትድ ካልሆኑ ደግሞ ዲቨሎፕመንት ለማምጣት በጣም አስቸጋሪ ነው እና እንደ ሪዝነት በዋነኝነት የሚጠቀሰው ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ጂዲፒ ሜዥርስ ጂዲፒ ምን ነው የሚለካ ነው የሚለን የኤ ፖፑሌሽን ሳይዝ ይለናል። ይህ መልስ አይሆንም፣ ምክንያቱም ፖፑሌሽን ከዚህ ጋር አንሪሌትድ ነው። ስለዚህ አይሆንም። ቢ ቶታል ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ቅድም ላይ እንዳየነው ጂዲፒ ሜዥር የሚያደርገው ቶታል ኢኮኖሚክ አውትፑት ኦፍ ኤ ካንትሪ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ስታንዳርድ ኦፍ ሊቪንግ ሪፈርስ ቱ ስታንዳርድ ኦፍ ሊቪንግ ምን ማለት ነው ነው የሚለን የኤ ክላይሜት ኮንዲሽንስ ይለናል። ይሄ መልስ አይሆንም፣ ምክንያቱም ክላይሜት እዚህ ጋር አንድ ሪሌትድ ነው። ስለዚህ አይሆንም። ቢ ኳሊቲ ኦፍ ላይፍ ኦፍ ፒፕል ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ስታንዳርድ ኦፍ ሊቪንግ ሜዥር የሚያደርገው እንዴት ነው ሰዎች ኢን ተርምስ ኦፍ ኢንካም ሄልዝ እና ሰርቪስ እየኖሩ ያሉት ወይም ደግሞ ሃው ዊል ፒፕልስ ሊቭ ሜዥር የሚያደርግ ይሄ ነው እና በዚህ መሰረት ቢ ትክክለኛው መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ካንትሪስ ዊዝ ሎ ጂዲፒ ዩዥዋሊ ሃቭ ትንሽ የሆነ ጂዲፒ ያላቸው ካንትሪዎች ምንድነው የሚኖራቸው ነው የሚለን የኤ ሃይ ሊቪንግ ስታንዳርድስ ይለናል። ይሄ መልስ አይሆንም፣ ምክንያቱም ሃይ ሊቪንግ ስታንዳርድ ሃይ የሆነ ጂዲፒ ነው የሚያስፈልግ። ስለዚህ ጥያቄው ሎ ጂዲፒ ስለሚል መልስ አይሆንም። ቢ ደግሞ ሎ ሊቪንግ ስታንዳርድስ ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ሎ ጂዲፒ አለ ማለት ከዛ አካባቢ ላይ ፊ የሆነ ሪሶርስ እና ፑር ሊቪንግ ኮንዲሽን አለ ማለት ነው። ይሄ ደግሞ ሎ ሊቪንግ ስታንዳርድ እንዳለ የሚያሳይ ነው። በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋን ካራክተሪስቲክስ ኦፍ ዲቨሎፕድ ካንትሪ ኢዝ የዲቨሎፕድ ካንትሪ አንድ መገለጫ ካራክተሪስቲክሳቸው አማራጮች ውስጥ ካሉት የትኛው ነው ነው የሚለን የኤ ሃይ በርዝ ሬት ይለናል። ይሄ መልስ አይሆንም፣ ምክንያቱም በርዝ ሬት ዩዥዋሊ እነዚህ ስፍራ ላይ ሎው ነው እንጂ ሃይ አይሆንም። ስለዚህ ኤ አይሆንም። የቢ ደግሞ ሎ ላይፍ ኤክስፔክታንሲ ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ላይፍ ኤክስፔክታንሲ የዚህ አካባቢ ላይ በጣም ሃይ ነው እንጂ ሎ አይደለም። ስለዚህ ቢም አይሆንም። የሲ ደግሞ ሃይ ሊትሬሲ ሬት ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ዲቨሎፕድ ካንትሪዎች ስትሮንግ የሆነ ኤዱኬሽን ሲስተም አላቸው። ይሄ ደግሞ ሃይ የሆነ ሊትሬሲ ሶሳይቲ እንዲፈጠር ያደርጋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን አፍሪካን ኢኮኖሚ አር ሜኒሊ ቤዝድ ኦን የአፍሪካ ኢኮኖሚ ሜኒሊ ምን ላይ ነው ቤዝድ የሚያደርግ ነው የሚለን ይሄን ቅድም ላይ ሰርተናል። ቢ አግሪካልቸር ነው የሚሆን። ሌላኛው ቀጣዩ ጥያቄያችን ዘ ሜን ሶርስ ኦፍ ፎሬን ከረንሲ ኢን አፍሪካ ኢዝ በተመሳሳይ ቅድም ላይ ሰርተናል አግሪካልቸር እና ሚነራል ኤክስፖርት ነው። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢንዱስትሪያላይዜሽን አፍሪካ ኢዝ ይሄንም ቅድም ላይ ሰርተናል ስቲል ሊሚትድ ነው። ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን አፍሪካንስ ኢኮኖሚ ኢዝ ኤክስፖርት ኦሪየንትድ ቢኮዝ ኢት የአፍሪካ ኢኮኖሚ ኤክስፖርት ኦሪየንትድ የሆነው ለምንድን ነው ነው የሚለን የኤ ኢምፖርት ኦል ጉድስ ይለናል። ይሄ መልስ አይሆንም፣ ምክንያቱም ስለ ኤክስፖርት ነው የተጠየቅና ቢ ፕሮዲስ ሜኒሊ ሮ ማቴሪያልስ ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም አፍሪካ ሜኒሊ ፕሮዲስ የምታደርገው ሮ ማቴሪያሎች ነው። ቅድም ላይ እንዳየነው ደግሞ አብዛኞቹ ካንትሪዎች ተመሳሳይ የሆነ ሮ ማቴሪያል ስለሚያመርቱ በአፍሪካ ካንትሪዎች መካከል ትሬድ ሊፈጠር አይችልም፣ ምክንያቱም ተመሳሳይ የሆነ የትሬድ ማቴሪያል ስለሚያመርቱ ማለት ነው። ከዛ ኢንስቴድ ኤክስፖርት ያደርጉታል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዋን ሜጀር ሪዝን አፍሪካ ኢዝ ሌስ ዲቨሎፕድ ኢዝ አፍሪካ ሌስ ዲቨሎፕድ
እንድትሆን ያስቻላት ዋነኛው ሪዝን ምንድነው ነው የሚለን። ይሄንም ቅድም ላይ ሰርተናል። ቢ ዊክ ኢንተግሬሽን ኦፍ ኢኮኖሚክ ሴክተርስ ነው። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደ ወደ መጨረሻው ጥያቄያችን ከማለፋችን በፊት ደግሞ ይህን ቪዲዮ ላይክ ሳታረጉ ስትመለከቱ የነበራችሁን ተመልካቾች ካላችሁ ላይክ እንድታረጉ እንጠይቃለን። ቀጥታ ወደዚህ ጥያቄ እንለፍ። ጥያቄው የሚለን ጂዲፒ፣ ጂኤንፒ ፐር ካፒታል ኤንድ ስታንዳርድ ኦፍ ሊቪንግ አር። እነዚህ ጂዲፒ፣ ጂኤንፒ ፐር ካፒታል፣ ስታንዳርድ ኦፍ ሊቪንግ ምን በመባል ነው የሚታወቁ ነው የሚለና የኤ ክላይሜት ኢንዲኬተርስ ይለናል። መልስ አይሆንም፣ ምክንያቱም እነዚህ ከክላይሜት ጋር ሲጀመር አያያዙም። ስለዚህ ኤ አይሆንም። ቢ ደግሞ ፖለቲካል ኢንዲኬተርስ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም እነዚህ የኢኮኖሚክ ነው እንጂ የፖለቲካል አይደሉም። ስለዚህ ቢ አይሆንም። ሲ ደግሞ ሜጀር ኢንዲኬተርስ ኦፍ ዲቨሎፕመንት፣ ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም እነዚህ ዲቨሎፕመንት ሌብልን ኢቫሉዌት ለማድረግ የምንጠቀምባቸው ሜን ሜዠርመንቶች ናቸው። በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዚህ መሰረት በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ 30 ጥያቄዎችን በቀጣይ ቪዲዮአችን ደግሞ 12ኛ ክፍል ቻፕተር 1 ላይ የተወጣጡ 30 የማትሪክ ጥያቄዎችን በዚህ መንገድ ይዘላችሁ ምንቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።